ቤተሰብ እንዴት ናችሁ? እኔ የምለው ጋይስ አንድ የሆነ መረጃ እጄ ገብቷል ደርሶኝ ነው እና በጣም ገርሞኝ ነው ጋይስ፣ የእውነት በጣም ገረመኝ። የልጅቷ አባት እነጋሽዬ ጋር ሄዶ ሀይሚ የልጄ ባለቤት ጋር ልጄ ከማን ያረገሽው ብለን በምንጠይቀት ሰዓት ቡርኬ ጓደኛዋም እንደሆነ እናቅ ነበር እና ከቡርኬ እንዳረገዘች ነው የምናውቀው እና የልጄን ባለቤት ልክ ሀይሚ እንደቀማች አይነው አርገው የልጅቷ አባት ለጋሽዬ ተናግረዋል ማለት ነው። እና በጣም ነው የገረመኝ፣ በጣም ስሰማ ማለት ነው። እንዴት ነው በዚህ ደረጃ አባት ልጅን ያስረገዘው እከሌ ነው ብሎ እንዴት ይናገራል? ጋይስ አይደብራቸውም? የልጅቷ አባት በጣም ነው የገረሙኝ። በዚህ ደረጃ ራሳቸውን ዝቅ አድርገው እነጋሽዬ ጋር ሄደው ልክ ሀይሚ እንደቀማች ሀይሚ እንደወሰደች አይነት ነገር፣ ልክ መጥፎ ነገር እንዳደረገች አይነት ነገር ለጋሽዬ ተናግረዋል ማለት ነው። እና እሱን ነገር ሰምቼ በጣም ገረመኝ፣ በጣም ከምትሉት በላይ ማለት ነው። ምክንያቱም ከማን ምን እንዳደረገች ምናምን እንዴት በዚህ ደረጃ ወጥተው እርሶ ሲናገሩ በጣም ገርሞኛል። እና ሌላው ሀይሚዬ አንቺ ጀግና ነሽ፣ አንቺ ምርጥ ሴት ነሽ፣ አንቺ የሴቶች ሁሉ የተለየሽ ነሽ ማለት ላይክ ጀግና ነሽ። አሁንም ቢሆን ከቡርኬ ጎን እንድትሆኚ እቺ ሴት አላማዋ ሌላ ነው። ባይዘው ያረገዘችው ከሷ አይደለም፣ ግን ቤተሰቦቿ ስላፋጠጧት ገባችሁ? ያው ቤተሰብ ታውቃላችሁ፣ ቤተሰቦቻችን ከማን ያረገዘሽው ብሎ ያው ያፋጥጣል አይደል? እናት አባት ስማችንን ታስጠፊያለሽ፣ እንዴት አንቺ እንደዚህ ምናምን ይባላል በባህላችን እና ትንሽ ከበድ ይላል የኛ ሶሻል ላይፍ የእኛ ኮሚኒቲ ትንሽ ስለሚከብድ ቤተሰቦች ይቆጣሉ። እንዴት እንዲህ ሴት ልጅ አንቺ ልታሰድብኝ አዋረድሽ ምናምን እና እሷ ከቡርኬ ነው ብላ ለቤተሰቦቿ ነግራለች። ይሄ መረጃ በጣም ለእሷ ቅርብ ከሆነ ሰው ነው የተሰማሁትኝ በሚገርማችሁ ሁኔታ ማለት ነው። ለዛም ነው ጋሽዬ በባለፈው እሷን ትሪት ሲያረጋት የነበረው። ይሄንን የልጅቷ አባትና ጋሽዬ ተገናኝተዋል። ገባችሁ? ጋሽዬ በቃ እውነት መስሎት ምናምን መሰለኝ ትሪት አደረጋት። በቃ ከሆነም ተረጋጉ ምናምን የሚለው ለሀይሚም ለማረጋጋት የሚሞክረው ለዛ ነው ማለት ነው። ሌላው ሀይሚዬ አንቺ ጎበዝ ነሽ፣ አንቺ ጀግና ሴት ነሽ፣ በርቺ፣ ከጎኑ ሁኚ፣ ማንንም እንዳሰሚ ኦኬ። ከዚህ የበለጠ ብዙ ተንኮልን የያዙ ሰዎች ወደ አንቺ ህይወት ሊመጡ ይችላሉና ራስሽን ጠብቂ፣ ገባሽ? ራስሽን ቴኬር አድርጊ ኦኬ። ደግሞ ከቻልሽ ደግሞ በቃ መሄድ አለባችሁ፣ ወደ አዲስ አበባ መሄድ አለባችሁ። ሁለታችሁ ተያይዛችሁ ሂዱ። በቃ ይሄ ነው ልል የምችለው ማለት ተለያይታችሁ ራሱ መሄድ የለባችሁ። ምክንያቱም የምትኖሩት አንድ ቤት ነው። አሁን ከዚህ ተለያይታችሁ ወደ አዲስ አበባ ስትሄዱ አዲስ አበባ ላይ እኮ የምትኖሩት አንድ ቤት ውስጥ ነው። አንድ ቤት ውስጥ ደግሞ ሰው እየተጣላ ተዘጋግቶ መኖር አይችልም። ትንሽ ይከብዳል ይሄ ነገር እና እባክሽን ሀይሚ ወደ ቀልብሽ ተመለሺ። ምንም ቢያጠፋ ምንም ልጁ እንኳን የእሱ እንኳን ቢሆን እመኝኝ፣ የምሬን ነው የምነግርሽ፣ ከቡርኬ መለየት የለብሽ። በቃ ምናልባት በንዴት ከአንቺ ተጣልቶ በብስጭት የሄደበት መንገድ ሊሆን ይችላል እና ልትረጂው ይገባል ማለት ነው። እና ይሄ ነው የምልሽ። ብዙዎቻችሁ ደግሞ ላይክ ሀይሚን በጣም አታክ ማድረግ የምትፈልጉ አንድ ሁለት ሴቶች አላችሁ። ስማችሁንም ፎቶችሁንም እለጥፈዋለሁ። ኦኬ፣ ስማችሁንም ፎቶችሁንም ቲክቶክ ላይ ይሆን ነገር ኮሽ ሲል እየሮጣችሁ ሄዳችሁ ፎቶዋን የምትዘቀዝቁ፣ እየሮጣችሁ ሄዳችሁ የምትሰድቧት፣ እየሮጣችሁ ሄዳችሁ የባለፈ ቪዲዮ ፎቶዎቿን እያመጣችሁ በባለፈ ፎቶና ቪዲዮዋ እሷ ላይ ሙድ ለመያዝ የምትሞክሩ አላችሁ። እኔ ምለው ቆይ የሰው ልጅ ሁሌ ከታች እስከ ላይ አንድ ሆኖ ይፈጠራል እንዴ? እንዴት ነው የምታስቡት? የሰው ልጅ እኮ በየጊዜው በሚያመጣው ለውጥ ራሱም ላይ እየሰራ ነው፣ ፊዚካሉም ላይ ሁሉንም ነገር ላይ እየሰራ ነው የሚሄደው እና ሀይሚ ከትላንት በፊት የነበረው ማንነቷ ሁሉ ነገሯ መልኳ ብትሉ ምኗ ብትሉ ሊቀጥል አይችልም። የሰው ልጅ ሁል ጊዜ ተቀያያሪ ነገሮች ይኖሩታል እና አንዳንድ አላዋቂዎች ላይክ በእናንተ ቤት በጣም ሙድ መያዛችሁ ነው እና እንደዛ ስታረጉ ስላዩ በጣም ደብሮኝ ነው ማለት ነውና ቡርኬንም ሀይሚንም ለየብቻ ነጥላችሁ የምትወቅጡ ሰዎች እረፉ፣ ተጠንቀቁ። የምሬ ነው። እነሱ አይለያዩም፣ እንዳትዋረዱ እናንተ። እነሱ ምንም ቢመጣ አይለያዩም። እነሱ ከተለያዩ አልኳችሁ እኔ ከዩቱብ እጠፋለሁ። እመኑኝ። እኔ ቻናሌን በነፃ ለአንድ የመዳም ቅመም ሰጥቼ ከዚህ ዩቱብ እወጣለሁ። ምክንያቱም እነሱ ምንም ሊጣሉ ይችላሉ፣ ሊጋጩ ይችላሉ፣ ግን እንዳይለያዩ አድርጎ ያስተሳሰራቸው ነገር አለ። ገባችሁ? ይተዋወቃሉ ከማንም በላይ ገባችሁ? ከማንም በላይ ረጅም ጊዜ አብረው ኖረዋል። የሰው ልጅ 2 ዓመት ማለት ቀላል አይደለም። ቡርኬና ሀይሚ ኦልሞስት አሁን 2 ዓመታቸው ነው። ስለዚህ ባካችሁ እንደዚህ አይነት ሁለቱን ለያይታችሁ ነጣጥላችሁ ሀይሚ ጎበዝ ቡርኬ ጎበዝ እያላችሁ ለብቻ
እንትን የምትሉ ሰዎች ተውና አንድ ላይ የሚሆኑበትን መንገድ አመቻቹ ብላችኋለሁኝና አንቺ ሀይሚዬ በርቺ፣ ጀግና ሁኚ። ለሚመጣብሽ ፈተናዎች ሁሉ እኛ አለን ከጎንሽ ማለት ነው። ሌላው ግን የልጅቷ ቤተሰቦች ባካችሁን ይህንን ቆርጣችሁ እንደውም አድርሱልኝ። እሺ ጋይስ፣ የልጅቷ ቤተሰቦች ልጃችሁ ከማን እንዳረገዝ ጭራሽ አታውቅምና ከቡርኬ መስላችሁ ተደላድላችሁ የተቀመጣችሁ የልጅቷ ቤተሰቦች፣ የእዩ ቤተሰቦች ልጃችሁን በደንብ አድርጋችሁ መርምሯት፣ አስመርምሯት። ከየት እንዳመጣች ምን ስታረግ እንዴት እንዳረገዘች ጠይቋት። በቃ ይሄ ነው ልል የምችለው ማለት ነው። ከዚህ በላይ ብዙ መራመድ አልፈልግም። እኔ ሀይሚና ቡርኬ በቃ መቼም ቢሆን እንደማይለያዩ አስረግጬ እነግራችኋለሁ። ብዙ ፈተናዎች አሉ፣ ወደ ቪዲዮ አምጥተው የማያሳዩን እጅግ በጣም ብዙ ፈተናዎች አሉ። ግን ቢሆንም ግን እንደዚህ አይነት ነገር ይፈጠራል ብዬ አላስብም። አይለያዩም በፍጹም መቼም ቢሆን ማን ነው መቼም ቢሆን ሁለቱ አይለያዩም። እኔ 100% እርግጠኛ ስለሆንኩኝ ነው። እና ጋይስ ትንሽ ዛሬ ጁምአ ነው ጋይስ፣ ትንሽ ድግምክም ብሎኛል። አወዳችኋለሁ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። መልካም ሀሳብ። እሺ ዛሬ ጁምአ ነው፣ ምንም አይነት መጥፎ ኮመንት እንዳትጽፉ። መልካም ጁምአ ይሁንላችሁ። ወዳችኋለሁ። ባይ ባይ ቤተሰቦች።